እኚህ እናት ልጃቸውን አበላሽተዋታል። ምን አድርገው ነው ያበላሽዋት ሲባል ያለሷ ፍቃድ ባሏን ከሷ ጋር በመንፈስ አፋቅረዋታል። ዛር መኖሩን የምትነግረው በምንድን ነው? እናትህ እኮ ጨሌ ታመልክ ነበረ፣ እናትህ እኮ ቡና ትካድም ነበረ፣ እናትህ እኮ እንዲህ ታረግ ነበረ ብለሽ ስትነግሪው እኔ ነኝ ቤት ውስጥ ያደግኩት እንዴት ነው አንተ ስለኔ ቤት የምትነግረኝ ይልሻል። እኛ ሌላ ብዙ ነገሮችን እየመረመርን በመጽሐፍ ቅዱስ ጥቅስ ከምንፋጅ ምን ከምንል ውስጣችን ብንመረምር ምን ችግር አለ? የዛር መንፈስ መኖሩን ራሱ ማያውቅ አለ፣ የሚያቅም ደግሞ አለ። እንደገና ደግሞ ሶስተኛ የለብኝም አለ ግን የለብኝም ብሎ የሚያስብ ሰው አለ። ድንገት ከርቀት ስታያቸው እዚህ ቤተሰብ ውስጥ ያለው መንፈስ ይሄ ነው እስከ ማለት ድረስ ደርሻለሁ። የኔ ናት የማንም አይደለችም አግብቻታለሁ ማንም ሊነካብኝ አልፈልግም። እና ይሄ ትውልድ በትክክል ውስጡ ያለውን ነገር ማየት ቢችል ማንም የጎረቤቱም የሀገርም ጠላት አይሆንም። እሱንም ይመታዋል ያስመታዋል፣ እሷንም ደግሞ ይመታል። ወደ ቤተሰቦቻችን መንፈሳዊ ሲሆን ሳደስ በከፍታውንም መዝለቁን ይቀጥላል ማለት ነው። ከመምህር ተስፋዬ አበራ ጋር ከስቱዲዮ በቀጥታ ወደ እናንተ እየደረስን እንገኛለን። ጥሩ ነገሮችን እያገኛችሁ እንደሆነ እምነታችን ወደ ቤተሰቦቻችን እንግዲህ ከክፍል 1 ላይ ሀሳቦችን ለማንሳት በተወሰነ መምህር የዛር መንፈስን አነሳንና ምናልባት ከዘር ከቤተሰብ እየተዋረሰ እየተዋለደ ይመጣና ልጆች ላይም ያ ነገር ቀጥሎ እድሜውን እያረዘመ ይሄዳል። ያኝን ነገሮች ግን ምናልባት ይሄ ትውልድ ያውቀው ይሆን እንዴ? እንዲሁም ደግሞ አሁን የመጨረሻው ዘመን እንደመሆኑ የተነሳ መናፍስቶች በቁጣ የተነሱበት ብዙ አገልግሎትና ስራቸውን ለመተግበር ሰዎች ስልጣን እስከሰጧቸውና ፍቃድ እስከሰጧቸው ድረስ ያንን ተግባራቸውን አስቀያሚ ተግባራቸውን ለመፈጸም የወጡበት ሰዓት ነውና ይሄ ትውልድ እውነትም ይሄንን የዛር መንፈስ አውቆበታል ወይስ ነቅቶበታል እንዴ? ከዚህስ እንዴት ነው መላቀቅ የሚቻለው? መፍትሄው ምንድነው? በጣም ጥሩ ቤዚ። የዛር መንፈስ መኖሩን ራሱ ማያውቅ አለ፣ የሚያቅም ደግሞ አለ። እንደገና ደግሞ ሶስተኛ የለብኝም አለ ግን የለብኝም ብሎ የሚያስብ ሰው አለ። ምክንያቱም ቡና ካላፈላሁለት ካልካደምኩለት ለምን ቢኖርብኝ ይላሉ። ፕሮሰሱ ነው ይጠራዋል ብሎ የሚያስበው እንጂ ከማህፀን ጀምሮ አብሮ ከእናቴ ማህፀን ወደ እኔ ይመጣል ብሎ አያስብም ወይም አታስብም። ለምሳሌ ቅድም እንዳልኩሽ በበሽታም ስትሄጂ በባህሪም ስትሄጂ ብዙ ጊዜ ሴቶች ከእናቶቻቸው ነው የሚወርሱት፣ ወንዶች ደግሞ ከአባቶቻቸው። ወይ እሱ እንደ አባቱ እኮ ነው በስማ ይባላል፣ በጥሩም በመጥፎም ይነሳል። ሴትም ከሆነች እንደዛው በፔሪድ ላይ ፔሪድ የማዛባት በትዳር ላይ እናትየዋ ባሏ የሚደበድባት ከነበረ ልጆቿም ደግሞ ስታድግ ልክ እንደዛው ነው የምትሆነው። ያው መንፈስ ይቀባበልና እየተቀጠቀጡ እንዲኖሩ ነው የሚፈልገው። የኔ ናት የማንም አይደለችም አግብቻታለሁ ማንም ሊነካብኝ አልፈልግም ይል የነበረ ዛር ከሆነ እንደምንም ብላ ካገባች ለምን አገባሽ የኔ ብቻ ነሽ ባልሽን አልፈልገውም አልወደውም ብሎ ይቀጠቅጠዋል። እሱንም ይመታዋል ያስመታዋል፣ እሷንም ደግሞ ይመታታል። እና አንዳንድ ጊዜ ኃይለኛ እንዲሁም ከቤ የሚባሉ ሴቶች አላጋጠሙሽም? ከቤ ማለት የወንዳ ወንድ ሴቶች ማለት ነው። እነሱ ውስጥ ያለው ደግሞ ወንዶቹን በደንብ አድርጎ ይቀጠቅጣል ማለት ነው። ዞሮ ዞሮ ማንም እንዲነካበት ካልፈለገ ይሄንን ተግባር ይፈጽማል ማለት ሰዎች ይሄን አላወቁትም ማለት ነው። እኔ በቃ ተፈጥሮዬ ነው በቃ ስወለድ የተሰጠኝ ነው በቃ ሰዎች ማህበረሰቡም መንደሩም የሰጠኝ ነው ብሎ አምኖ የተቀበለን ህዝብ ዛር መኖሩን የምትነግረው በምንድን ነው? እናትህ እኮ ጨሌ ታመልክ ነበረ፣ እናትህ እኮ ቡና ትካድም ነበረ፣ እናትህ እኮ እንዲህ ታረግ ነበረ ብለሽ ስትነግሪው እኔ ነኝ ቤት ውስጥ ያደግኩት እንዴት ነው አንተ ስለኔ ቤት የምትነግረኝ ይልሻል። አይ አይቼ ሳይሆን ከኑሯችሁ ተረድቼ ነው። አንድ ነገር አይተሽ ሲምፕተሙን ትረጃለሽ አይደል? ራሱን ያመመው ሰው በአይኑ በፊቱ አያስታውቅም። ምን ሆነ ሀልት ይዋልሽ አይደል? ልክ እንደዛ የሆነን ህዝብ የሆነን ቤተሰብ ድንገት ከርቀት ስታያቸው እዚህ ቤተሰብ ውስጥ ያለው መንፈስ ይሄ ነው እስከ ማለት ድረስ ደርሻለሁ። እኔ ከባህሪያቸው ከንግግራቸው ከክልከላቸውና ከፈቃዳቸው ሁሉ ተነስቼ የመንፈሱን ባህሪ መለየት እችላለሁ። ይሄ ግን እንትን ወይ የሆነ ጸጋ ወርዶ ምናምን ሳይሆን ብዙ ጊዜ ይሄ ነገር ከማጥናት የመጣ ነው። በብሔር ላይ አጥንቻለሁ። ብሔር ውስጥ ያሉት መናፍስቶች እንደያገሩ እንዴት አድርገው ስም እንደሚያወጡ በትግራይ ክልል፣ በኦሮሚያ ክልል፣ በአማራው ክልል፣ በደቡቡ፣ በጉራጌው በእያንዳንዱ የትኛውም ሀገር ብትሄጂ እንደያገሩ ስሙ ይለያያል። ህዝቡ ግን አንዳንዱ ጠባቂ መልአክ ነው ይለዋል። ለምሳሌ ውቃቤ ሲባል ሰምተሽ አታውቂም? ውቃቤን እንደ ዛር አይተውት እንደ ጠባቂ መልአክ ነው የሚያዩት። ግዕዙ አቃቤ ነው የሚለው። አቃቤ ማለት ጠባቂ ማለት ነው። ጠባቂ መልአክ ቀጥታ ያንን ወደ ከግዕዙ ይወስዱትና ውቃቤ ወይም ደግሞ ጠባቂያችን ነው የዚህ ቤት ጠባቂ ናት አቴቴ እያሉ
ያመለኩት እናቶች ለልጆቻቸው ሹክ እያሉ መስከረም ሲመጣ እንኪስት ይሄንን ለማንኛውም ፌጦ መድኃኒት ነው እየተባለ መስከረም ሲመጣ ይሄንን እስቲ በር ላይ ድፊው፣ ይሄን ቡና እንደዚህ አርጊው፣ ጭኮውን ኑጉን እንደዚህ አርጊው እያሉ ልጆቻቸውን አስተማሩ። ከዛ ልጆች ደግሞ ዘመንን ብለው ፊዚክስ፣ ኬሚስትሪ፣ ባዮሎጂ ተምረው ሰልጥነናል ብለው የእናቶቻቸውን ተራ ነገር ነው ይሄ እኮ ዝም ብሎ ባህል ነው ብለው ናቁት። ግን ውስጥ አብራቸው እየሰራ ነው። አሁን ማንን ነው የሚፈልገው? እናቶቻቸው እንዲያውም ይሻላሉ። እኔ ልንገርሽ እያመለኩት እነሱ ይሻላሉ። ለምን ብትይ ሰይጣን መሆኑን ያውቃሉ። ይሄ ትውልድ ግን ሰይጣን መሆኑን አያውቅም። ትልቁ ችግር እዚህ ጋር ነው። በቃ እናቶች ድንገት ሹልክ ብለው ሄደው ንስሐ ገብተው ያመልጡታል። ቆይ ልጆቼ ትምህርት ይማሩ ይጨርሱ፣ ስራ ያዙ፣ ቆይ ታግባ ልጄ፣ ቆይ አሁን አይደለም ተው እስቲ ተረጋጉ ይላሉ። ልክ ናቸው። በአንድ በኩል ደግሞ ያዘገያቸዋል። እንኳን አይደለም እናቶቻችን ያመለኩት ቀርቶ ቅዱሳን ራሱ እንኳን ሰይጣን አዘገየን ብለው ቅዱስ ጳውሎስና ቅዱስ ጴጥሮስ ተናግረዋል። ስለዚህ ያዘገያል፣ ሰይጣን ከበጎ ነገር ያዘገያል፣ ወደ ጥፋት ደግሞ እንድትገሰግሽ ያደርጋል። እና ሟች ምንድነው ገዳይ ሲያረፋፍድ ሟች ይገሰግሳል የሚባለው እኛ እንደዛ ነን። አሁን ይሄ ትውልድ እዚህ ዘመን ላይ ያለን አንደኛ ፍጻሜው ዘመን ላይ ያለ ነው። በፍጻሜው ዘመን ላይ ደግሞ የታሰረው መንፈስ እንደሚለቀቅ ተነግሯል። ከሺህ ዘመን በኋላ መንፈስ ይፈታል ተብሏል። ሲፈታ የትኛው ነው የሚፈታው? ዋናው እኮ ነው። ያኔ ቅዱስ ሩፋኤል በሻፎ ድንጋይ ወይም ደግሞ በትልቅ በማይፈታ ድንጋይ ያሰረው በመጽሐፈ ሄኖክ ምዕራፍ 2 እና 3 ላይ ስታነቢ ዘግቶበታል ይላል። እሱ ተፈቶ ቢሆን ኖር ማን ይተርፋል? ማንም አይተርፍም። ያኔ ዘግቶበታል ነው የሚለው። እሱ ሲዘጋበት ጭፍሮቹ እንኳን ይህንን አሁን የምናያቸውን ወንድ ከወንድ ሴት ከሴት የሚባለውን የግብረ ሰዶሙን ምናምን ጭፍሮቹ እንኳን ከሰሩት ዋናው ቢኖር ደግሞ እንዴት ነው ህዝቡ የሚጠፋው? ወንድና ሴት የሚባለው ጾታ ይጠፋ ነበረ። አሁን እንኳን ራሱ ባለንበት ሃይማኖት እያለ እንኳን ስንት ጾታ አለን? 110 ምናምን ጾታ አለ የተባለው። እንግዲህ ዛር መንፈስ ሲዘምን እንደዚህ ነው የሚሆነው። እየዘመነ ሲመጣ ከርባት አድርጎ ጀት እያበረረ በአተም ውስጥ ይመጣል፣ በኒውክሌር ውስጥ ይመጣል፣ በኬሚካል ባዮሎጂ ዋር ይመጣል፣ በተለያዩ አይነት ሲስተሞች ውስጥ ይመጣል፣ ኤአይ ውስጥ ይመጣል። ዛር ነው ግን ነጮች ኤሊያን ብለው የፈለገ ስም ቢሰጡትም የኤሊያን መልክ አይተሽዋል? አይኑ ትልልቅ፣ አንገቱ ቀጭን፣ ጭንቅላቱ ትልቅ። ምንድን ነው መልኩ አስተውለሽዋል? የ6 ወር ልጅ ጽንስ ነው። ማህፀን ውስጥ ያለ የ6 ወር ልጅ ነው። ያ ማለት ገና ያልተወለደ ገና ወደ ፕሮሰስ 3 ወር የሚቀረው ለመወለድ ማለት ነው። ያኔ ዲያብሎስም ገና እንደተፈጠረ አይደለ ካደው። በቃ የዛ ምሳሌ ነው ኤሊያኖች። ገና ያልተወለደ ገና ወደ አይምሮ ገና ያልዳበረ 3 ወር ሙሉ ማህፀን ውስጥ ቁጭ ብሎ ሊዳብር የሚገባው ጽንስ ያለ መልክ ነው ይዞ ዛሮቹ የተገለጡት የነጮቹ ነው። እዚህ ያለው ደግሞ በደንብ ሲበላ ሲጠጣ ሲገበርለት የኖረ ቢሆንም ግን ፍርሃት አለበት። ለምን? በእስልምናውም በክርስትናውም አማኝ ህዝብ፣ የዋህ ህዝብ ነው ያለው፣ ቅን ህዝብ ነው ያለው። ጠላት መኖሩን ያውቃል። በመጽሐፍ ቅዱስም ሆነ በቁርአኑ ላይ አንድ የሆነ ኃይል እንዳለ ያውቃል። ልክ እንደ ቶማስ ኤዲሰን ዜር ሱፐር ኢኒየር ኃይል ላይ አየር ላይ የሆነ ኃይል አለ ብሎ እንደተናገረው ሁሉም እምነት ውስጥ ፈሪሃ እግዚአብሔርነት አለ፣ ጠላት አለ፣ ያምናሉ። ስለዚህ ሰይጣን ይፈራል። በጣም ፈሪ ነው። ጸጋው የተገፈፈ ስለሆነ ድሃ ነው። ስለዚህ በምንድን ነው የሚሸውደን ማለት ነው? በጣም ተጠንቅቆ ነው የሚሸውደን። ተጠንቅቆ በነፃነት እንኳን የፈለገ እንደፈለግን እየተገበረለት እንኳን የተመለከለት እንኳን አይ ነገ ትከጅኛለሽ አላምንሽም። እንዲያውም አንዳንድ እሱም አያምነንም። ነጠላ የለበሱ አንዳንድ እናቶች ምናምን ሊያስጠነቅሉ ምናምን ጠንቋይ ቤት ምናምን ሲሄዱ የገጠማቸውን ይነግሩኛልና ገና እንዳየኝ አይ አንቺ እንኳን የዛሬ የሆነ ዓመት ላይ ትከጅኛለሽ፣ ግን የምትፈልጊው ምንድን ነው? አይ እኔ ወርቅ ጠፍቶብኝ ነው፣ ማን እንደወሰደብኝ ለማወቅ ነው ምናምን ይላሉ አይደል? ያሳያቸዋል። ግን ምንድን ነው የሚያደርገው? የሚፈልጉትን አሳይቶ ቅጣቱ ግን በጣም ከባድ ነው። ግብሩም ከባድ ነው። ለምን? የማን ልጅ እንደሆኑ ስለሚያውቅ፣ የፈጣሪ ልጆች እንደሆኑ ስለሚያውቅ ያካክሳል ማለት ነው። በቀልም ነው ደግሞ ቃሉ ይላል የበቀል ጊዜ ነው ይላል። ስለዚህ ብዙዎቻችን ማን ጋር መሄድ እንዳለብን ስለማናውቅና ጊዜያዊ ምድራዊ የሆኑ ሀሳቦች ስላሉብን እንጂ የሚመለክ ሆኖ አይደለም። መጀመሪያ የወደቀው ለምንድን ነው? ይሄ ጠላት መመለክ ፈልጓል። በሉ ስገዱልኝ እኮ ነው ያለው። ሚካኤል ስገድልኝ፣ ገብርኤል ስገድልኝ፣ እኔ ነኝ አምላክህ ሲለው አንተ አይደለህም አምላኬ አለ። አንተ አምላካችን ገና አልተገለጠልንም። ንቁም በበህላዌነ በያለንበት እንቁም እንጽና ብለው ቅዱስ ገብርኤል አጸና ነው የሚለው። ያ የመመለክ ፍላጎቱ ዛሬም ድረስ ዛር ሆኖ በየቤቱ ገልማ የሚባል ማምለኪያ ቦታ አለ። ገልማ ታውቂያለሽ? ጎጆ ቤት፣ በየቤቱ ጎጆ ቤት ትሰራና የሆነ
ደም የሚፈስበት ምናምን ቡና የሚፈላበት ጫት የሚቃምበት ቤት ይዘጋጃል እና ሁሉም ቤተሰብ እንዲንበረከኩለት ይፈልጋል። በጣም በፍርሃት ነው እንዲያመልኩት የሚፈልገው። ባይፈልጉትም እንኳን ዝም ብለሽ ኮተቱን ያዥው በሳጥን ውስጥ አስቀምጠሽ ቤትሽ አስቀምጮ ነው የሚባሉት። የዛሬ 6 ወር አካባቢ ላይ 2 መንትያ ወንድማማቾች ናቸው ተጋብተዋል። ወንድማማቾች እርስ በርስ ተጋቡ እና የተጋቡት ሰርተው አይቻለው ሰርቻለሁ። ተጋብተው እነሱን ለማስተማርና ለማላቀቅ የተጠቀምኩት አንዱ ትልቁ መንገድ ምንድነው የቤተሰቦቻቸው ዛር መንፈስ እንዳለና እንደሌለ መጠየቅ ነው ያለብኝ። ይሄ ተፈጥሯችን ነው። ይሄ አሁን እኮ የሰለጠነ ዘመን ላይ ነው። ሰው ልጅ በተፈጥሮ ከፈለገ ወንድ ከፈለገ ሴት መሆን ይችላል ምናምን ብለው ሁለቱም ተከራከሩኝ። አይደለም ብዬ ከውጭ ነው የመጡት። ገና ከመጡ በአመታቸው ነው ያገኘኋቸው። እና ግን ደስ የሚለው ነገር ውጭ ስላደጉ ይሄ እውነትን የመፈለግ ነገር አለ አይደል? ግትርነት የለባቸውም። እና እኛ አበሾች በጣም ከባድ ባህሪ ያለን እውነት ነው። ልባችን በቃ ግትር ነው ባህሪያችን። እና እነዚህ ልጆች የነጮችን የተወሰነ ባህሪ ይዘዋል። ምንድነው ለስለስ ብሎ እውነትን ለመፈለግ መሞከር እና ሳወራቸው እናታቸው ጋር እንዲደወል ነው ያደረኩት። ባጭሩ ስነግርሽ ሲደወል ማዘር አልኳቸው። አቤት ልጆቹ ጋር ነኝ ያለሁት እያወራኋቸው ስላች ጊዜ እንዴት አገኘሃቸዋል? አይ እንዲህ ተፈጥሯል ተጋብተዋል ልጆቹ ጊዜ አለቀሱ። በጣም አዘኑ። እኔም አንዳንድ አዝማሚያ አይቼባቸው ነበረ። አልጋ ላይ አብረው የሚተኙት ቤት ውስጥ ግን እኔ ምንድን ነው ብዬ ላስብ አሉ። ሴትዮዋ አልገባቸውም ነበርና ቤት ውስጥ የሚመለክ ነገር ነበረ እንዴ? የእርሶስ ባለቤት ወርሶል እንዴት ነው ያገባሁት ስላቸው ባለቤት ያገባኝማ በመስተፋቅር ነው አሉ። መስተፋቅር ማለት በአጋንንት መፋቀር ማለት ነው። ያ መስተፋቅር አድርጎ ያገባቸው ባለቤታቸው ላይ ያለው መንፈስ ወደ ልጆቹ ተላልፏል። ልጆቹ ላይ ደግሞ ሲመጣ ደግሞ ባህሪውን ቀይሮ ዘመኑን ተከትሎ ነው የመጣው። የዛሬ 50 ዓመት እና የዛሬ 100 ዓመት የነበረው የመናፍስቱ አሰራር አሁን ካለው ጋር አንድ ስለማይሆን መዘመን ይወዳል። ብዙ ጊዜ ባህሪው መቀየር ይወዳል። እንደ ጊዜው ቴሌቪዥን አተኩሮ ልጆች ሲመለከቱ ቶሎ ብሎ ማስቆም ያስፈልጋል። አንዴ ይጨርሱት፣ ሁለተኛ ጊዜ ላይ ግን ደጋግመው ካዩት በጣም ሳክ እያደረጉ ነው፣ እየመጠጡ እየሳቡ ነው ማለት ነው። ውስጣቸው ያለው መንፈስ ባህሪ እየወረሰ ነው። ከማን ከነጮች ከሚያየው ነገር ፋሽኑንም ምኑንም ይወርሳልና እነዚህ ልጆች እንደዛ ነው የሆኑት። ከዛ በአዳም ልኮ ይመለክ ነበር እኛ ቤት ውስጥ። እኔ እኮ ምንም አይጠቅምም አይነካንም ብዬ ነው እንጂ ሳጥን ውስጥ ቆልፌ ያስቀምጨዋለሁ አሉ። በሉ እንሂድ አልኳቸው። ልጆቹ ኖ ማሚ እንደዚያ ነገር እኛ ቤት አለ እንዲ አሉ። ለዚህ ነገር ምክንያቱ እሱ ነው እያለን እኮ ነው። እንሂድ አልኳቸው። ስንሄድ ሳጥኑ ሲገለበጥ የጨሌ ማዕት የኮተት ማዕት ነው የተገኘው። ስማቸው በጠልሰም ተደርጎ ምናምን ያልተደረገ ነገር የለም። እነዚህ አይነት ነገሮች በጣም 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 ብዙ ሰው ያልነቃባቸው ነገሮች ናቸው። እውነትን ማግኘት አንድ ነገር ነው፣ ለእውነት መኖርም አንድ ነገር ነው። ግን ልብን ደግሞ ላለማወቅ ማደንድ ነው በጣም ከባድ ነው አይደል? እነዚህ ልጆች ግን በጣም ወዲያው ነው የተቀበሉኝና መምህር እኛ የተጋባ ነው በዚህ ነው አሉኝ። ስለዚህ ዓለም በሙሉ ይሄን ሰዶማዊ ነገር የሚያደርገው በመናፍስት ነው አሉኝ። አልኳቸው። አንዳንድ ሮማንስ ወይም ኤሮቲክ የሆኑ ፊልሞችን አይታችሁ ከሆነ አልኳቸው እየተገረፉ ባለንጋ እየተገረፉ ደማቸው ሰውነታቸው ላይ ደም እየወጣ የሴክስ እርካታ የሚረኩ አንዳንድ ሙቪዎች አሉ። ወጣ ያሉ ልቅ የሆኑ ቪዲዮዎች ይለቀቁ ነበር። ያ ሁሉ እንዳለ የሚያሳየው ግብሩ ነው፣ አካሄዱ ነው። እነሱ ጋር ያለው አህዛባዊ ስለሆነ እኛ ጋር ሃይማኖት ስለሆነ ተጠንቅቆ እኛ ጋር እየሰራ ነው፣ እዛ ደግሞ ልቅ ሆኖ እየሰራ ነው። ሌላ ለውጥ የለውም። ገባሽ አይደል? እንደ ማህበረሰቡ አቀባበል ይይዙኛል፣ ይቀጠቅጡኛል፣ በጸበል ወይ በጸሎት ያሳድዱኛል ብሎ ስለሚያስብ ኢትዮጵያ ውስጥ ያለ ሰይጣን እንዲያው በሲኦል ከባድ ሜዳሊያ የሚሸለም ይመስለኛል። ትግሉ በጣም ብዙ ነው። ትግሉ ከባድ ነው። ለምን? የዋህና ቅን ሃይማኖተኛ ህዝብ ስለሆነ ኢትዮጵያን ህዝብ ገንድሶ መጣል ማለት ትልቅ ዋርካ መጣል ማለት ነው። እውነት እኮ ነው። በጥንቁልና ይሄ አመዳም የሆነ መንፈስ ጋር ሄዶ ተንከባሎ እየመጣ በንጋታው ደግሞ ቤተክርስቲያን ይሄዳል። ስለዚህ ወደ መፍትሄው ስንመጣ መፍትሄውን ለማወቅ መጀመሪያ ማንን ማወቅ ያስፈልጋል? ጠላትን መጀመሪያ ማወቅ፣ መኖሩን ማመን ያስፈልጋል። እኔ ራሴን እንዳመመኝ ሳላቅ እጄ እስቲ ምንድን ያመመኝ ወይም ራሴን አሞኛል ሰው ልል አልችልም አይደል? መጀመሪያ መኖሩን ማወቅ ያስፈልጋል። እኛ ቤተሰብ ውስጥ ምን ይመለክ ነበረ? በልጅነቴ ምን ባህሪ ነበረብኝ? አልጋ ላይ ሸና ነበረ? ጥርሴን አንቀጫቅጭ ነበረ? ምንድን ነው ብሎ መጠየቅ። ከ8ቱ በዘር ከሚተላለፉ በሽታዎች ውስጥ ሕክምና ውስጥ ካሉት ውስጥ አንዱ ግላኮማ ወይም ደግሞ የአይን በሽታ ነው አይደለም? አይን መቆጥቆጥ ማሳከክ ነው አይደለም? ይሄ ነገር ሳይንስ አምኖበታል። አባት ላይ ካለ ልጅ ላይም አለ፣ እናት ላይም ካለ፣ በተለይ ከሁለቱም ከሆነ የወረሰው ልጅ ላይ 75% ነው የሚሆነው የሚለው ይደንቃል። ይሄ ታዲያ ማን ነው? ሃይማኖቱም ዛር አለ ካለ፣ ሳይንሱም ደግሞ በዘር የሚተላለፍ በሽታ አለ ካለ
የሆነ የሚያስማማን ነገር አለ ማለት ነው። ግን ግላኮማ አይን ላይ ማን ነው ታዲያ ያለው ብዬ ስለሽ ይሄ ከእናት ልክ ልጇን ጡት ስታጠባ እናት እንዲያውም በእናቶቻችን ዘመን አይተሽ ከሆነ ኧረ ልጁን አታፍጥጭበት ወደ ሌላ ጡት ሲጠባ አትመልከቹ ይባላል በተረት። እንዲያውም እንደ ተረት ሆኖ ነው የመጣው፣ ግን እውነተኛ ነገር ነው። ዛፉን እየተመለከተች ልጇን ጡት ስታጠባ ዛፉ ደረቀ ይባላል። ይሄ በአፈ ታሪክ ነው አይደል የሚባለው። በእውነት ግን በትክክል ግን ልጆቿን ገላቸውን ስታጠብ የሆነ እንትን ፍትፍትም የሆነ ፋፋም ነገር ስታበላቸው በማንኪያ ምን ስታጎርሳቸው አንዳንድ እናቶች አይተሻል አበል እያሉ አፋቸውን አብሮ የሚከፍቱ አሉ አይደል? ልጠይቅ ነበር። የሚገርም መምህር በጣም እናት ላይ ሆኖ አብሮ ነው የሚበላው። እንዲያውም አንዷ ምን አለች? በፍጹም ልጄን ካሁን በኋላ ገላውን አላጥብም አለች። ይህን ትምህርት ከሰማች በኋላ በቃ የቤት ሰራተኛዋ ነች እንድታጥብ የተፈለገው። የቤት ሰራተኛዋ ደግሞ ጿሚ ጸላይ ናት። እናትየዋ ልክ ስታጥበው ሰውነቱ እንዳለ ይፈነዳዳል። አለርጂክ ግን እንቁላል በልቶ ፀሐይ ላይ ወጣ ነው የሚመስላት። የሆነ ቫዝሊን የተቀባው ምናምን አልተስማማውም ብላ ያልቀያየረችው ኮስሞቲክስ የለም፣ ግን የራሱ አይን ነው። ይህ ምንድነው? ከእናት ወደ ልጅ የማለፍ ኃይል አለው ነው። ግን ልጆች የእግዚአብሔር ስለሆኑ መንፈስ ቅዱስ ደግሞ በእናትና በአባት በተለያዩ ዘመዶቻችን ጸሎት እንደው አንዳንድ ሄደን የምናስቀድሳት መባ ብለን ጧፍም ሻማ የምንሰጠው እግዚአብሔር ያችን አይቶልን ልጆቹ አይሞቱም። አልፈው የሚሞቱ ልጆች አሉ። ግን ውስጣችን እርግማን ግፍ ካለ የሆነ ችግር ካለችብን ይነጥቀናል። ግን የዋህነትና ቅንነት በተለይ እኔ በዚህ ምድር ላይ ስኬታማ ሰው ምለው ማለት ታውቂያለሽ፣ እግዚአብሔርን ፈልጎ ያገኘ ሰው ነው እንጂ ሀብታም አይደለምና እግዚአብሔርን ለማግኘት ቤተክርስቲያን ብቻ ለመሄድ ያለብሽ አንቺ ውስጥ ፈልጊው። የትኛው ባህሪ ነው እግዚአብሔርን የሚስበው ብለሽ ማሰብ አለብሽ አይደል? እንደዚህ አይነት ሀሳብ ያላቸው ሰዎች ልጆቻቸው ይተርፉላቸዋል። በክርስትና እውነት ቅዱስ ቁርባን ጥርሳቸውን ሲያንቀጫቅጩ ማስቆረብ፣ ቅዱስ ቁርባን አልጋ ላይ ሽንት ሲሸኑ ማስቆረብ። አንድ ጊዜ አንድ እህት ሳስተምር ደውላ ምን አለችኝ? መምህር ልጄ አልጋ ላይ ሽንቱን ይሸናል እና አይነ ጥላ አለበት ማለት ነው። እኛ ቤት ውስጥ እኮ የሚሸና ሰው የለም፣ እንዴት እሱ ላይ ብቻ እንደዚህ ሊሆን ቻለ አለችኝ። ሁለት ጥያቄ ነው የጠየኳት። አንደኛ ልጅ አንቺ ስራ ስትሄጂ የት ነው የሚውለው? ጎረቤት ነው ወይ የሚጫወተው? አዎ አለችኝ። ሁለተኛ ነገር ደግሞ ሰሞኑን ወይ አባቱ ወይ ቤተሰብ ውስጥ ወደ ክፍለ ሀገር የሄደ የሚናፍቀው ሰው አለው የስራት ጊዜ? አዎ አለ አለች። ልጆች ብዙ ጊዜ ሲናፍቁ ይሸናሉ። ያንን ሰው በህልም ያዩታል። ይሄ ኖርማሊ ዓለማዊ እንትን ግምት ነው፣ ተፈጥሯዊ ነው፣ ምንም ችግር የለውም። መንፈስ ከሆነ ግን አንደኛ ይደጋገማል፣ ሁለተኛ ነገር ደግሞ ስታቆርቢው ካቆመ መንፈስ ነበረ ማለት ነው። የሚናፍቀው ሰው ቢኖርም ባይኖርም ይሸናል ማለት ነው ይሄ ሰው። እና ጎረቤት ጋር ብዙ ጊዜ ያው ጎረቤት መቼም አትሂዱ ማለት አይደለም፣ ግን እኛ ቤት አጋንንት የማይመለክ ከሆነ ጎረቤት ጋር ግን ምን እንዳለ አይታወቅም። እማዬ አባዬ ወይም ጎረቤት ያሉት ቤተሰቦቻችን ደህና አደሩ እግዚአብሔር ይመስገን ከሚለው ውጭ አንታወቅም አይደል? ስለዚህ እዛ ቤት ውስጥ ያለው ነገር ስለማይታወቅ እንደ ቤቱ እንጂ እንደ ጎረቤቱ አይኖርምና ልክፍት ሊያገኘው ይችላል። ስለዚህ ይሄ ልጅ ከዛ ቤት ይዞት የመጣው አብረው በመጫወት ትምህርት ቤት ውስጥ ራሱ አብረው ከክላስ ጓደኛ ጋር አብረው በመጫወት በመዋል መወራረስ አለ። ግን ይህን ሁሉ የሚያስወግደው ምንድነው? ማስጠመቅ፣ ግንባርን ጸበል ማስጠመቅ፣ ቅዱስ ቁርባን ማስወሰድ እንደ እምነት። እንደ ሳይንስ ውስጥ መጪ ደግሞ እነዚህ ልጆች ሳይንስን ወይም ትምህርቱን ብቻ ለማወቅ ያለባቸው። ድሮ ግብረገብ የሚባል ትምህርት አለ አይደል? አዎ ተምሬያለሁ። መንፈሳዊ ትምህርትም አብሮ ይሰጥ ነበር። እኔ ተምሬያለሁ ግብረገብ። እኔ ካቶሊክ ትምህርት ቤት ነው እስከ 5ኛ ክፍል የተማርኩትና ወደ ክላስ ከመግባታችን በፊት ጸሎት ሁሉ አለ እና እዛ ውስጥ የሚገርም ያኔ መልካም ጊዜ ነበር መሰለኝ። አሁን እየመጣ ያለው በተለይ ይሄ የቅርብ ጊዜያቶች ታሪካችን ለዋወጠን እንጂ መምህር እዛ ቦታ ላይ በእስልምና እምነት ያሉ ልጆች አሉ፣ ፕሮቴስታንቶች አሉ፣ ኦርቶዶክሶች አሉ፣ እንዲሁም ደግሞ የካቶሊክ እምነት አሉ። እኚህ ሁሉ 4 እምነቶች በአንድ ላይ ቆመን ግን አንድ ጸሎት ነው የምንጸለየው። በቃ የፈለገው ያመነበት ሁሉ ያን ጸሎት ያደርጋል። ምንም አይነት ግጭቶች አልነበሩም እና በዛ ቢያንስ እስከ 5ኛ ክፍል እድሜ ሄጃለሁኝ። በጣም ደስ ይላል። እኔ እርሻ ትምህርት ስማር፣ ግብረገብ ስማር፣ ኑሮ በዘዴ ስማር አስታውሳለሁ። ምስራቅ አጠቃላይና አብዮት ትምህርት ቤት ነው የተማርኩት። ግን ምንድነው በነበርንበት በልጅነታችን ጊዜ የነበረውን አሁን እንዲመጣ እመኛለሁኝ እንጂ አሁንም ይሄን ነገር የበለጠ ከስካውተርስ አባላት ጋር ይሄ በስነ ምግባራቸው ከሚታወቁ ልጆች ጋር አብሮ ምን አለበት? ምን ችግር አለው? ጠላት የሚባል ነገር እንዳለ ማሳወቅ። ሰው በዚህ ምድር ላይ ብቻውን አይደለም የሚኖረው፣ የሆነ ኃይል አብሮት የሚርመሰመስ አለ፣ ወይ ቅዱስ ወይ እርኩስ አለ ብሎ መናገር ጥሩ ነው። ኒውትራል አድርጎ ማሳደግ መጥፎ ነው። ኔጌቲቭም ፖዚቲቭም እንዳለ ልክ እንደ ፊዚክስ ኬሚስትሪ ማስተማር ነው የሚያስፈልገው። እና እኔ ለምሳሌ ናሽናል ጂኦግራፊ እመለከታለሁ፣ ባዮሎጂ የሆኑ ቪዲዮዎች በጣም ማየት እወዳለሁ፣ ተፈጥሮን በጣም አደንቃለሁ። ሰዓሊም ስለሆንኩኝ ቅዱሳን ስዕላት ስለምስል በጣም እወዳለሁ።
ግን በዛ ውስጥ እግዚአብሔርን ማደንቅበት ካሜራው ጥልቅ ባህር ድረስ ገብቶ የቀረጸውን ያክል እኔ ውስጥ ደግሞ ጥልቅ ብዬ ገብቼ ደግሞ እግዚአብሔርን በረቂቅ መልኩ ማየት ይችላል አይደል? ምን አለበት አጠገባችን ያለው ማየት ብንችል። እኛ ሌላ ብዙ ነገሮችን እየመረመርን በመጽሐፍ ቅዱስ ጥቅስ ከምንፋጅ ምን ከምንል ውስጣችን ብንመረምር ምን ችግር አለ አይደል? ሃይማኖት ክፍፍል ከሚመጣ ወንተንሽ በፖለቲካ በመን ከሚመጣ ይሄ ሁሉ የዘረኝነት የፖለቲካዊ ምን ግጭቱ ምን ይመስልሻል? የመናፍስት አሰራር ነው። ይሄ ሳምራዊውን ታውቂዋለሽ? በመጽሐፍ ቅዱስ ውስጥ ደጉ ሳምራዊ ብዙዎች አለፉት ይላል የወደቀውን ሰው። ግን ይሰደብ የነበረ የተናቆ የነበሩ በአዳም አምልኮ ታመልካላችሁ ተብለው የነበሩ ሰዎች መካከል የነበረ ደጉ ሳምራዊ መጥቶ ያን የወደቀውን ሰው አንስቶ በቁስሉ ላይ ዘይትን አፈሰሰለት ነው የሚለው። በፈረሱ ላይም ጭኖ ወስዶ ለሚያክሙትና ለሚንከባከቡት ሰዎች አስረከበ ነው የሚለው። ሁላችንም እንደዚህ ነው መደጋገፍ ያለብን። የተዋረድን የተደበደብን በጠላት የተወቀጥነን ግን እኔ ማን ሆኜ ነው የወደቀውን ሰውዬ እኔ ከሱ የተሻልኩ ነኝ ብዬ የማልፈው? ባይዘው ከህዝቡ ጋር ያገናኘኝም ይሄ ነው። እኔ ወደኩ ነበርኩኝ፣ እኔ ታመሜ ነበረ፣ ችግር ነበረብኝ። ልክ ከወደኩበት ስነሳ እንደኔ የወደቁትን ሰዎች ማሰብ ግዴታ ይስላል። ገባሽ? እና ይሄ ትውልድ በትክክል ውስጡ ያለውን ነገር ማየት ቢችል ማንም የጎረቤቱም የሀገርም ጠላት አይሆንም። ጎረቤቴና እኔ በጣም ነው የምንስማማው። ባይዘው ጎረቤት የሚባለው የሚጀምረው ከአፍንጫዬ ላይኔ አፌ ለጆሮዬ ጎረቤት ነው አይደል? ነፍሴ ለስጋዬ ጎረቤት ናት፣ ቤተሰብ ናት አይደል? ከዛ ደግሞ ወንድሞቼ፣ ከዛ እያለ ደግሞ ወደ ሰፈር። እስቲ ራሱን ቼክ እያደረገ እየፈተሸ እኔ ማን ነኝ፣ ከየት ነው የመጣሁት፣ ቤተሰቦቼ እንዴት ነው ያሳደጉኝ ብሎ እያደረገ የመጣ ሰው ማን ላይ ነው ጠላት የሚሆነው? ራሱን መመልከት የሚችል ሰው ላይ ጠላት ይሆናል? በፍጹም አይሆንም። ስንት አይን አለን እኛ? 2 አፍንጫ ቀዳዳ 2 ጆሮ 2 እጅ 2 አፍ ግን ስንት ነው? 1 ማመዛዘኛ ተሰጥቶናል፣ ምርጫ። ሁልጊዜ ግን የምንናገረውና ካፋችን መውጣት ያለበት አንድ ነገር ብቻ ነው፣ እውነት። ሐሰትም እኛ አይደለም። ስንፈጠር ራሱ ሐሰት በነፃ ፈቃዳችን አመጣ ነው እንጂ እኛ አይደለም፣ ለእውነት የተፈጠርንን። ስለዚህ እውነትን ፍለጋ ነው መትጋት ያለብን እንጂ ይህ ብሎ መናቅ አያስፈልግም። ይሄ ትምህርት ጥሩ አይደለም፣ እንዲህ አያስፈልግም፣ ስለ መንፈስ ብቻ ማውራት ጥሩ አይደለም አይባልም። ለምን? ምናልባት እዚህ ነገር ውስጥ እኛ የተጎዳንበት ነገር ቢኖርስ መፈተሹ መመርመሩ ችግር የለውም። እኔ ወደ ነገስቱን መፍትሄ ስራውን የድግምት መጽሐፍቶቹን ሱባኤ ይዤ ነው የምመረምረው። ሱባኤ እያስኩ ነው የምመረምረው እኔ ላይ ችግር እንዳይፈጥርብኝ። ያ ደክሜ ያቀረብኩትን ደግሞ ትምህርት ደግሞ ለሰዎች ሳቀርበው ደግሞ መምህር እውነትህን ነው፣ እኛ ቤት እኮ እንዲህ ይደረግ ነበረ፣ እማዬ እንዲህ ታረግ ነበር፣ አባዬ እንዲህ ያደርግ ነበር። የ10ኛ ዓመት ልጅ ሆኜ ታመሜባት በቃ እግዚአብሔር ማያውቀው የለም ብላ ወስዳኝ ነበር የሆነ ቦታ ላይ። ከዛን ቀን ጀምሮ እኔ እንደዚህ ሆንኩኝ፣ ፈዘዝኩ፣ ደነዘዝኩ ይላሉ። ለምሳሌ ድብርት አሁን የዛር መንፈስ ምልክት ነው። ሳይንሱም ደግሞ ምን ይላል? በዘር የሚተላለፍ ከአባት ወይም ከእናት የሚመጣ ነው ይላል። ይገርማል። በሕክምናው ራሱ አሁን ላይ ደግሞ ዓለም በተለይ ህዝቦቿ ድብርት ላይ ናቸው። ሀሽሹ ምንድን ነው? ይሄን እኮ የሚያጧጥፍ ነው። ሱስ መጠጥ ቤቶች ይሄን የሚያጧጥፉ ናቸው። ከአባት የሚመጣ ድብርት በምንድን ነው የሚቀጣጥ? ካታሊስት የሚያደርገው ምንድን ነው? ጊዜው ነው፣ ሁኔታው ነው። እንዴት ሰው መጥፊያውን ፋብሪኬት አድርጎ ይሰራል? ይገርማል። ስለዚህ ሰው የሆነ ድብርት ውስጥ ገብቷል። ብቻው መሆን ነው የሚፈልገው። ይሄ አዲስ የመጣው ምንድን ነው የሚባለው? ሄርሴቱን ነው አዲስ የመጣ በመነጽር ብቻ የምታየው አንቺ ብቻ የምታየው ሙቪ አለ አይደል? አይን ላይ የሚገጠመው ምንድን ነው የሆነ ስም ወጥቶለታል። እና ከጎረቤት ጋር ከማንም ሰው ጋር አትስማሚ። ትክክል። እሱን ጆሮች ላይ አይንሽ ላይ አድርገሽ ብቻ ሙሉ ቀን ብትውይ አስቢው። ሁሉም ሰው በራሱ ሀሳብ ውስጥ ነው የሚነጉደው ማለት ነው። የለም በቃ ፍቅር ጠፋ ከሰው መካከል። ምናልባት ሰዓት ካለ አንድ ልጨምርልሽ። እሺ መልካም አለ። ሰዓት እኖርበት የነበረ ኮንዶሚኒየም አካባቢ ላይ ሻይ ጠጣ ምናምን ብለውኝ ጎረቤቴ ጠርተውኝ ነበር ማታ። እሺ ብዬ ስሄድ እንደምን አላችሁ ብዬ ስገባ ሁሉም ኢርፎን አድርጓል። 6ቱም ልጆቻቸው ሶፋ ላይ ተደርድረው ሞባይላቸውን ይዘው ቁጭ ብለዋል። አባትየው ቴሌቪዥን ከፍቶ ዜና ያዳምጣሉ። ጸጥ ብሏል ቤቱ። የቤት ሰራተኛ ሁሉ ሳትቀር ሞባይል ይዛ ቡና ታፈላለች። እንደዛ ሞቅ ያለ ቤት ዛሬ እንዴት እንደዚህ ሆነ? አባ ምንድን ነው አልኳቸው። ግባ ልጅ ምን አውቃለሁ፣ ቤቱ እኮ ተወረስኩኝ፣ ልጆች አጠገቤ ናቸው ግን ይሄን አይደሉም ማለት ተወስዶብኛል እና ምን ይሻላል አሉኝ። ከሁሉም ሞባይላቸው እንዳለ ቀማዋቸውና የሆነ መቆለፊያ ነገር አላቸው ካዝና እዛ ውስጥ ከተትኩት። ከዛ ምን ሆናችሁ? ኧረ መምህር እያየሁ ነው ማለት። አይ ቆይ መጀመሪያ እናውራ አልኳቸው። እንዴ ምን ሆናችሁ ነው? አባታችሁ ብቻቸውን ቁጭ ብለዋል። ይሄን ሞባይል ከአባታችሁ በፊት እዚህ ቤት ሳትመጡ ማየት አትችሉ? እዚህ እንኳን ስትሆኑ ያለ ሶሻል የቤተሰብ እንኳን ፍቅር ብትጨምሩ ምን ያህል እዛ ነገር ውስጥ ገብተን እርስ በርስ እንደተረሳሳን ማሳያ ነው። ግን ወደ ራሳችን ውስጥ ደግሞ ማየት የምንችልበት ማለት ራሳችን የምንረሳበት ነው። እኔ ሁልጊዜ ስልክ እጄ ላይ ከሆነ
ሁልጊዜ ስልኬን ማይ ከሆነ ለራሴ መቼ ነው ማቀደው? የሚሰጡኝን ብቻ ስክሮል እያረኩ ማይ ከሆነ መቼ ነው ቆም ብዬ ነገ ምን ላድርግ፣ ከነገ ወዲያ እንደዚህ ቦታ እንዴት ላድርግ፣ እስቲ በሚቀጥለው ጊዜ መቼ ነው ማቀደው? ገባሽ? ስለዚህ ስልቱንና ስታይሉን ቀይሮ በሌላ አይነት መንገድ ነው የመጣው መንፈስ። ሌላ አይነት ባህሪ ነው ያለው። ተፈቷል ይላል። ከሺህ ዘመን በኋላ ይፈታል ብሎ ነበር። ተፈታ። አንደኛም ሁለተኛም ሶስተኛም የዓለም ጦርነት የሚባለው በተከታታይ የመጣው ከተፈታ በኋላ ነው። አብረው የሚተባበሩት ማን ናቸው? በየአመዱ የሚልከሰከሱት ጓሮ ላይ ያሉት ቆሻሻ የሚጣልበት ቦታ ላይ ያሉት ነጮች ኤሊያን የሚሏቸው፣ እኛ ደግሞ ዛር የምንላቸው ልክፍቶቹ መጋኛ የምንላቸው በሙሉ ተባብረዋል። ለማን? ለሚዲያው። ራዕይ ዮሐንስ 13:8 ላይ 7:8 ላይ አውሬው ምስል አለው ለምስሉም ደግሞ ትንፋሽ አለው ይላል። ስልክሽን ይውስቲ ምስል አለው ማለት ስክሪኑ ነው አይደል? ትንፋሽ ደግሞ ምንድነው? ስፒከሩ ነው። ስለዚህ በዛ ውስጥ ሰዎች ተገዝተዋል፣ ባሪያ ሆነዋል። አንበረከካቸው ነው የሚለው። እውነት ነው። በቃ ስክሪን ነው ማለት በዚህ ሰዓት አሁን አውሬው ማለት የራሱ ቀጥታ አውሬው ስክሪን ነው ሳይሆን ለአውሬው ተገዥ አድርጎናል ነው። በአይን ማይታይ የሆነ መንፈስ አለ ማለት ነውና ብዙ ሰዎች የሉም፣ ጠፍተዋል፣ ከራሳቸው ጠፍተዋል፣ ከራሳችን ጠፍተናል እና ወደ ራሳችን መመለስ አለብን። የሆነ ሰዓት ብቻ መድበንለት ለስልካችን ሆነ ለሚዲያ ሰጠን። ከዛ በኋላ ግን ከራሳችን ጋር የምንሆንበት ጊዜ ያስፈልጋል ብዬ አስባለሁ። የሰው ልጅ ደግሞ ከራሱ ጋር ሲሆን የፈጠረውን ያገኛል ብዬ አምናለሁ። እኔ ደግሞ መመርዬ ብቻህን ሆነክ ራስህን ስታስብ ማለት እኔ ላይ ምን ስልጣን አለኝ? ብዙ ጊዜ የምጠይቀው ነገር እሱ ነው ራሴን። እኔ ላይ ምንም ስልጣን የለኝም ለየትኛውም ነገር ማለት ነው። መልካሙን ነገር እያደረግኩኝ ከሆነ እግዚአብሔር እያገዘኝ ነው ማለት ነው። የከፋው ነገር ወይም ደግሞ አስጸያፊ ነገሮች ካሉ መናፍስቱ ሾልኮ ገብተዋል ማለት ነው። ለዚያ መንፈስ መቃወም ያስፈልጋል። ስንቃወመው የሚሄድ ነው፣ እንድንቃወመውም ነው ደግሞ ቅዱስ መጽሐፍ የሚነግረን አይደለ? ስለዚህ ሰዎች ራሳቸውን ማዳመጥ እንዲችሉ ከራሳቸው ጋር መሆን አለባቸው። አሁን እንዳልከው እኮ ነው በየቤታችን ሁላችንም ብቻችንን ያለ ነው። እኔ በጣም የሚገርመኝ ይሄ ቴሌግራም የሚባል ነገር ከመጣ በኋላ ሰዎች ቻት ነው የምናደርገው። በአካል ቁጭ ካንተ ጋር ከማውራ ይልቅ ስጽፍ ሀሳቤን መግለጽ እችል ነበረ። አሁን ላይ ጽሁፍ ሁሉ እየጠፋብን ኢሞጂ ነው የምንላላከው። ወደዚህ ወደ ምልክት ስሜት መተናል ማለት ነው። መጻጻፉን እንኳን የቃላት ኃይሉን እንኳን እየነጠቁን ነው። ቃል ኃይል አለው አይደለ? የእግዚአብሔር ቅዱሱ ቃል ኃይል ነው። ከነ መንፈሱ ከቅዱስ መንፈሱ ጋር ሲሆን ለኛ ብርታት የሚሆነን ለኛ ህይወት የሚሆነን ምግባችን ነው። የመንፈስም የስጋ ምግብ መሆን ይችላል የእግዚአብሔር ቃል። የቃልን ኃይል የነጠቁን ያህል ለሚሰማኝ ቁጭ ለመነጋገር መደማመጥ እንዳንችል ካደረጉን ወደ ስልካችን ከወሰዱን በኋላ አሁን ላይ ደግሞ ከጽሁፍ ከጣቶቻችንም ተነጥቀን በኢሞጂ መልእክት የተላላከን ስሜታችንን መገላለጥ ጀምረናል። አይተህ ከሆነ ሶሻል ሚዲያ ላይ በጣም ብዙ ሰዎች ሀሳባቸውን መግለጽ አይችሉም። ተበሳጭተውብህም ከሆነ ወደውህም ከሆነ ሀሳባቸውን መግለጽ አይችሉም። ይሄ ሁሉ የቃልን ኃይል ከማጣታችን ነው ብዬ ነው ማምነውና እውነትም ከራሳችን ጋር አይደለንም እና ወደ ራሳችን መመለስ ይኖርብናል። ይሄንን መልካም ትምህርት እያገኛችሁ ነው ውድ ቤተሰቦቻችን። እኔ በጣም ደስ ብሎኛል። መንፈስ ስትረሰርስ እኮ ይታወቃል። ምክንያቱም የእግዚአብሔርን ኃይል በእግዚአብሔር ቃል ውስጥ ማግኘት እንችላለን እና ያንን ከመምህር እያገኘን እንደሆነ አምናለሁኝ። የአጋሮቻችን መልእክቶች አሉ። በከፍታና እርምጥ መንፈሳዊ ሳይሆን ሳድስ ይመለሳል። አብራችሁን ሆኖ እውቀት ታላቁ እግዚአብሔርን ታከብራለች። ሜክሲኮ ላይ በካሬ 81 ሺህ ብር ኮምፓውንድ አፓርትመንት እየሸጥን መሆኑን ሰምተዋል። ቅንጦትን ከምቾት ጋር የያዘው ኮምፓውንዳችን ውስጥ አፓርትመንት ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ ይዘንሎት መጥተናል። የዚህ ታላቅ ዕድል ተጠቃሚ ለመሆን ከስር በተቀመጡ ስልኮች ይደውሉልን። መምህር ጥሩ ነገር እያገኘን ነው። በጣም ደስ ይላል። ቆይታችን አሪፍ ነበር። በጣም ቆንጆ ነው። ያሉንን ደግሞ ጥቂት ደቂቃዎች እንድንጠቀም አንድ መፍትሄ ያስፈልገናል አይደል? ከዚህ ሁሉ ነገር መንፈሱ በዚህ ሰዓት እንዳለ አብዛኛው የመንፈሱን አሰራር ቴክኖሎጂውንም መስሎ ይምጣ፣ በቤታችን የባህሪ መለዋወጥም ይሆን ከዘር ከቤተሰቦቻችንም ተዋርሶን ይምጣ የምናውቅበትን አንድ መንገድ አውቀናል ብዬ አስባለሁ። ምክንያቱም ባህሪያችን ላይ የሚገለጡ ነገሮች አሉ። በህይወታችን ላይ መሰናክሎች የነሱ ማሳያ ወይም ደግሞ በእነሱ መጠቃታችንን በመንፈሱ መጠቃታችንን እንድናይ ያደርጋል። ከበሽታ ጋር ተያይዞም የምንሰቃይ ሰዎች ምናልባት ከሕክምናው ጋር ተያይዞም መንፈሳዊ ንቃት እንድናገኝ ነፍሳችንን በዛ ደግሞ መመገብ እንድንችል አስረድተን ገልጸናል። ግን ሰዎች ይህንን ነገር ቢነቁበት ራሱ የዛ መንፈስ ተጠቂ እንደሆኑ ሲያውቁ ምልክቱን ሲረዱት ወደ ቅዱስ ቦታ ይህንን ማባረር ወደሚችል ወደ እግዚአብሔር ኃይል ለመጠጋት በየትኛውም እምነት በእስልምናውም በክርስትናውም ባለን በየትኛውም ወዴት ልንሄድበት የምንችለው ላይ ደግሞ እንቅፋት ሆነው ከፊት ለፊታችን ይጋረዳሉ አይደል? ያችን እንቅፋት እንዴት እንለፍ? የሰው ልጅ ደግሞ የሚገርምሽ ከፍጥረታት ሁሉ በጣም የላቀና የሚገርም ባህሪ ያለው ነው። ሁሉን ነገር እንዲያውቅ ተደርጎ የተፈጠረ ስለሆነ የሚያቅተው ነገር የለም። የሚያቅተው አንድ ነገር ነው። እሱም ደግሞ ፈጣሪ መሆን።
እንጂ ሌላው ተፈቅዶለታል። ስለዚህ አልችልም የሚባል ነገር አይሰራም። ግን ችሎታዬ፣ ኃይሌ፣ ሁሉ ነገር ፈጣሪ ነው እግዚአብሔር ነው ብሎ ማሰብ አለበት። ቅድም እንዳልኩሽ መፍትሄ የመጀመሪያው መፍትሄ እውቀት ነው ብዬሻለሁ። ግንዛቤ፣ እውቀት፣ አዌርነሱ ያስፈልጋል። ሁለተኛ ነገር ደግሞ መመርመር፣ መፍትሄ መመርመር፣ ማወቅ ራሱ የቻለ መስማት ነው፣ ማዳመጥ ነው። መመርመር ደግሞ ከዛ ወደ ውስጥ ደግሞ ማየት መቻል ማለት ነው። ሌላው ሶስተኛው ግን በሁለት የሚከፈል ነው። ሶስተኛው አንደኛ ኤ ብለን ከወሰድ ነው መተው ያለብን መተው፣ ቢ ደግሞ መቀጠል ያለብን መቀጠል። መተው ያለብን ማለት ሁለት ነገር ነው። የቤተሰብ ባዕድ አምልኮና የራሳችን የግል ኃጢአታችንን። መቀጠል ያለብን ደግሞ ምንድን ነው? የተዘነጋ የተረሳ ግን ኃይል ልናገኝብን የምንችልበት የእግዚአብሔር ጸጋ እኛ ውስጥ ካለ ወይም ቤተሰባችን ውስጥ ካለ እሱን ማስቀጠል። የሚያዋጣን እሱ መሆኑን ካወቅን ጎመን እየበላን ሽሮም ተራ ቆሎ እየበላን ጤነኛ መሆን ይሻላል። ጮማና ጠጁን እየጨለጥን እየቆረጥን እንደፈለግን እየሆንን በሽተኛ ከመሆን በአቋራጭ እየከበሩ በሰው ላይ ግፍ ሰርቶ መጥፎ ነገር አድርጎ ለመናፍስት ግብር ገብሮ ሀብታም ከመሆን ለጊዜያዊ ደስታ ማለት ነው። እውነት ድሃ ሆኖ ጎመን እየበሉ ወይም ደግሞ በቀን አንድ ጊዜ እየበሉ በሳምንትም 2 ጊዜ ሊሆን ይችላል። እሱ እንደውም እኮ ድህነት አይደለም ጸጋ ነው ምልሽ። በገንዘብ ነው ምልሽ። በገንዘብ ድሃ ሆነን በአይምሮ ልክ ቅዱስ ጳውሎስ እንደተናገረ እኛ ድሆች ነው ብዙዎችን ባለጸጎች እናደርጋለን። ድሆች ሲል ማለት በገንዘብ ማለት ነው። ብዙዎችን ባለጸጋ እናደርጋለን ሲል ደግሞ በመንፈስ ነው። ስለዚህ ሶስተኛ ላይ ያልኩሽን በደንብ እናብራራበት። የመጀመሪያዎቹ እውቀትና ግንዛቤ ለውጥ፣ ከዛ መመርመር የሚለው እንዳለ ሆኖ ሶስተኛ ላይ መተው ያለብንን ትተን ማንሳት ያለብን አንስተን እንሂድ የሚለው ላይ በምሳሌ ልምጣልሽ። አንድ እናት ልጃቸው በተደጋጋሚ ከባሏ ጋር እየተጣላች ቤት ትመጣለች እና ኦፍ ሰለቸኛ ሆነስ አሏት። ምንድነው 10 እየተደባደብሽ እየተጣላሽ የምትመጪው እኔ ጋር እዛው ችለሽ አትቀመጭም? እኛ ስንት ጥፍ ይችላል ነው የተቀመጥ ነው ይላሉ። ልጅቷ መሯታል። ስትሄድ ባሏ በጣም ጨዋ ነው፣ በሰፈር የተከበረ ሰው ነው። ግን ሲጠጣ አብሾ አለበት። አብሾ ማለት ነው ልክ መጠጥ ሲጠጡ የሚቀየሩ ሰዎች አሉ። የተከበረ ሀብታም ምርጥ ሰው ነው። መኪና ይዞ ስታየው መንገድ ላይ እንኳን ሰክሮ ሊዘባርቅ ቀርቶ ከመኪና ወርዶ ጎንበስ ብሎ ሰውን ሰላም የሚል ሰው ነው። የሚገራርም ባህሪ ያላቸው ሰዎች ልክ ሲጠጡ ይቀየራሉ። ወደ አባውን በቀላ ያወጣዋል ነው በቃ ዝርግፍ። ከዛ ሰው በተለይ የሆነ ድግስ፣ ልደት፣ የሆነ ግራጁዌሽን ወይ ሰርግ ምናምን ሆኖ እሱ ካለ መጠጥ እንዳሰጡት ነው የሚባለው። ይዋረዳል። አንዱ ትዳሯን ተታደስ እንድትመጣ ያደርጋት የሞራል ውድቀት ነው። ይሄ ባሏ እንደዚህ የሚያደርገው ነገር ነው። እና ግራ ገብቷት በቃ እማዬ እኔ አልቻልኩም ምን ይሻለኛል አለች። አይ እንግዲህ በቃ እዛው ችለሽ ተቀመጭ ብለዋት አባረሯት። ጓደኛዋ ቤት ሄደች። ጓደኛዋ ማባር ደውለው ሴትዮዋ ምን አሉ? አንቺ ጋር ከመጣች አባሪያት ትሂድ ባሏ ጋር። ጥሩ ነው ሀሳባቸው እኮ ትዳሯን ትታ እንዳትወጣ ነው። ግን ግራ ሲገባት በጣም አኩርፋ በነበረችበት ሰዓት እኔ ገጠመኝ ለቀቄ ነበርና ያንን ሰምታ ስትደውል የእግዚአብሔር ነገር በጣም ብዙ ጊዜ ስልክ የዝግ ነው። አነሳሁት እና ሄሎ መምህራችን። አቤት። በእርግጥ ራሴን ላጠፋ ነው አልልህም አለችኝ። ግን ራሴን ሊያጠፋኝ የሆነ ነገር አለ፣ በቃ ውስጥ የሚያንዣብብ ነገር አለና እስቲ ምንድን ነው አለችኝ። እና ስታወራኝ ቀጥታ እናቷ ጋር ነው ያሰብኩት። እኔም ብለው ክብረ ነክ እናንተ ቤት አለ እንዲ አልኳት። አዎ ክብረ ነክ ማለት ምንድን ነው? ግራዝማች፣ ቀኛዝማች፣ ይሄ የተከበረ ቤተሰብ ምናምን ይባላል አይደለ? አዎ አለ አለችኝ። ለትዳር አንቺ ነሽ የጠየቅሽው ወይስ እሱ ነው የጠየቀሽ አልኳት። አስተውይ እንግዲህ በደንብ አዳምጪ። እንዲህ መምህር እንዴት ነው እንደዚህ ነገር የምትጠይቀኝ አለችኝ። አይ በእናቴ በኩል የመጣ ሰው ነው አለችኝ። እንዴት በዘመድ አልኳት። አዎ ጥሩ ሰው ነው፣ በጣም መልካም ሰው ነው አለችኝ። ታዲያ ምንድን ነው እሱ? የተፈጠረው እኮ እናትሽ ጋር ነው። እኔ የሆነ የገባኝ ነገር አለ አሁን እዚህ ማልዘረዘረው ነገርና ባለቤትሽ አንቺን ያገባሽ እናትሽ ና ብለው ጠርተው ጋብዘውት ማምሳ ጊዜ ከት ብላ ሳቀች። አዎ ያንን ግብዣ ከበላ ቀን ጀምሮ ከቤታችን ጠፍቶ አያውቅም እና ከዛ ቀን ጀምሮ ባህሪው ተቀየረብኝና እናቴ ለካ ሰው ትሪት ማድረግ ትችልበታለች ብዬ እኔ ወደ ትሪትመንት ነው የወሰድኩታለች። ወደ አፕሪሺየት የማድረግ አይደለ የማድነቅ የማቅረብ ነገር ነው። ግን እሳቸው ለካ ልጃቸው ለምን እኛ የተከበርን ቤተሰቦች እሱ ይንቀናል፣ አግባት ሲባል ለካ በዘመድ አዝማድ ኧረ እኔ እንደዚያ ነገር አልፈልግም፣ እኔ መልክ አላት ለምን አልፈልግም እንዳለ ራሱ አልገባውም። እሱ ግን እንደ ውርደት ቆጠሩት። ሴትዮዋ እንዴ ናትና ተንበርክኮ ነው ልጄን የሚያገባት ብለው ምናምን አሰርተዋል። ይሄው እንደ ምሳሌ ያመጣውልሻል። እሺ በየቀኑ አንቺ ቤት ብትመጣ ስችልች ስለ መንፈስ አታውቂም አይደል? አንቺ በየቀኑ ብትመጣ እንዴት ነው የምታስታርቂያት? እናትየዋ ነው ጥፋት ያጠፉት። በህይወት ባይኖሩስ እኚህ ሴትዮ ልጅቷስ ይሄን ባታቀስ? አሁን ማወቅ አለብን።
መተው ያለብን እንተው ሲባል የቤተሰቦቻችንን ባዕድ አምልኮ ልክ እናታችን ቡና ስታፈላ እንደነበረው አድርገን ማፍላት የለብንም። እናታችን ቡና የምታፈላው ለምንድን ነው? ቡና ማፍላት እኮ አይደለም ችግሩ እኮ ቡና ማንም ሰው ሊያፈላ ይችላል። ግን ኮተቱ አለ አብሮት የሚመጣ። ለምን ሻይ ሲፈላ ሳር አይጎዘጎዝም? ለምን ወተት ሲፈላ ፈንዲሻ አይደረግም? ለምን ለቡና ብቻ ሁሉ ፕሮሰስ አስፈለገ? ዛሩስ ለምን ቡናውን ፈለገው? አዳልሞት የሚባለው መንፈስ አሁን ቡና ይወዳል። ቡና ሰዓቱን ጠብቀሽ ተመሳሳይ ሰዓት ላይ ጠዋት፣ በተለይ ሌሊት የመንግስት ሰራተኞች አሁን የሰሙኝ ሊሆን ይችላል። ሌሊት 11 ሰዓት 12 ተኩል ምናምን ተነስተው ወደ መስሪያ ቤት ከመሄዳቸው በፊት ቡና ፍልተው ወቅጠውም ብሎ ጠጥተው የሚወጡ አሉ። ለምን ሲባሉ አልችልም፣ በቃ ያመኛል፣ ያዞረኛል። ሰዓቱን ጠብቆ ያስጠጣቸዋል። ከዛ ደግሞ ቀን 6 ሰዓት አሁን ደግሞ ቡና ጠጡ በየቦታው አለ። ሄዶ ፉት ይላል። ሲቀርብልሽም ከፈንዲሻና ከእንትኑ ከኮተቱ ጋር ነው፣ አይቅርብኝ ነው። ከዛ ደግሞ እንደገና ማታም ይህን ሰዓቱን ጠብቆ ሲፈላ ነቃ ማለት ያስፈልጋል። ለምን እንደ በፔርሙስ እንደ ሻይ ለምን አልጠጣውም? ቡናውን ለምን ፕሮሰስ ያስፈልገው? ባህል ነው ይሁን እሺ። ለምን ከባህል ጋር ታዲያ ቡናው ደጅ ላይ ይደፋል? ለከበደ ተብሎ ግልጽ ነው አይደል? ላበበ ለከበደ ለምናምን አጅሮ ተብሎ ይደፋል። ለምንድን ነው? መመርመር ያስፈልጋል። ይሄ ትውልድ ይኸውልሽ ሰይጣን የለም ብሎ ሳይሆን መተው ያለበት ሰይጣን የሚባል ነገር ነው እየተመለከ የነበረው። ስለዚህ ይቅርብኝ ብሎ ነው መተው ያለበት። ትክክል። መካድ አይደለም የሚያስፈልገው፣ አምኖ ያመነቡም ነገር መቃወም ነው የሚያስፈልገው። ዝም ብሎ ባህል ነው ሰይጣን የሚባል ነገር የለም። ሃይማኖተኛ ሆኖ የውስጥ ኤቲስት ከላይ በማዕተብም ሆነ በነጠላ ወይም በሙስሊሞች እንደሚያደርጉት ካቶሊክ፣ ፕሮቴስታንት እንደሚያደርጉት የሃይማኖተኛ ልብስ ለብሰን ከውስጥ ግን ኤቲስትና ፓጋን የሆነን ሰዎች አለን። ለፈጣሪ ቃል ማንገዛ ኢቭን እግዚአብሔር አለ ብሎ የሚያምን እንኳን ሰይጣን የለም ብሎ ነው የሚያስበው። እንደዚህ አይነት ሰዎችም አሉና እኚህ እናት ልጃቸውን አበላሽተዋታል። ምን አድርገው ነው ያበላሸዋት ሲባል ያለሷ ፍቃድ ባሏን ከሷ ጋር በመንፈስ አፋቅረዋታል። ለትዳሯ መበጥበጥ፣ ለሰላሟ ማጣት፣ ለባሏ እንደዛ አብሿም መሆን ምክንያቱ ሴትዮዋ ናቸው። ባሏ እንደዛ በሰው ፊት እየተዋረደ የነበረው ምንድነው? በዚህ ምክንያት ነው፣ በእናትየዋ ምክንያት ነው ማለት ነው። እና እያሉ ያጠጡታል። ያ ሰውዬ በዛ የተነሳ በጣም ብዙ ችግር ነው የገጠመው። ባለ ሀብት ነው ግን እና ብዙ ጊዜ የምናረጋቸው ነገሮች በራሳቸው ሲደረግልን የነበሩ ነገሮችን ማወቅ ያስፈልጋል። የአባዬ ስጦታ ነው ይሄ ነገር። ይሄ በርጩማ አባዬ እዚህ ላይ ቁጭ ብሎ ፀሐይ ይሞቅ ነበር ሳይሆን የሚባለው በርጩማው ላይ ቁጭ ብሎ ምን ያደርግ ነበረ? ይፈርድ ነበር ወይ? እዚች መደብ ላይ ቁጭ ብሎ ምን ያደርግ ነበረ? እኔ አስታውሳለሁ። እናትና አባቱ በህይወት የሉም። ልጁ ልክ እናትና አባቱ ይቀመጡበት የነበረ ቤት ውስጥ ጫት እግሩን አጣብቆ ከጓደኞቹ ጋር የኤሮቲክና የሮማንስ ፊልሞችን ያያል። አሁን ባለንበት ዘመን። በፊት ግን የዛሬ 20 ዓመትና 15 ዓመት እዛ ቤት ውስጥ አባቱ ይፈርዱ ነበረ። ጫት እየቃሙ ምን እያሉ ይፈርዱ ነበር። አሁን ይሄን ትውልድ እንዴት ነው የምታስተምሪው? ያኛውን በማሳየት ነው። ስለዚህ ወደ ራሳችን መለስ ብለን መርምረን አይደለ የመረመርነውን ያገኘነውን ነገር ደግሞ ባለንበት የእምነት መንገድና አካሄድ ላይ ሆነን ተቃውመን መሸሽ ይችላል። ይሄ ፈሪ አመዳም የሆነ መንፈስ ነው። የተዋረደ ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙና በስጋው ከፍሎ አዲስ ህይወትን አዲስ ስልጣንን ሰጥቶናል አይደለ? ስለዚህ ለዛ መገዛት ነው። ወደ ቤተሰቦቻችን መልካም ነገር እንዳገኛችሁ እምነታችን ነው። ሰዓት ስለገደበን ነው መምህር ያስቆምኩ። በጣም ትክክል። መምህር ጥሩ ጊዜ ያሳልፈናል። ቤተሰቦቻችን መልካም ነገር እንዳገኙ እምነታችን ነው። እንሰነባበት። ሳምንት ግን እዚህ ብለን በጣም አመሰግናለሁ። እንቀጥላለን። በተለያዩ ርዕሶች በጣም መጠየቅ ከፈለጉ መጠየቅ ይችላሉ። በተለያዩ ርዕሶች መወያየት ይቻላል። ሀሳባችሁን እንድትገልጹልን ስልክ ላሳወቅ በ0945 030505 ላይ አጭር የጽሁፍ መልእክት ብቻ እንቀበላለን። እዚህ ሀሳብ ላይ ይነሳል የሚሉትን ነገር ደግሞ እኛ ምላሽ ይዘን እንቀርባለን። በጣም ጥሩ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። መልካም ነገር አግኝታችኋል። ተሰነባብተናል። በያላችሁበት መልካም ነገር እውቀት ታላቁ እግዚአብሔርን ታከብራለች።